በና ደብረጽዮን የሚመራው የህወሓት ቡድን በትግራይ አስቸኳይ አዋጅ ሊያውጅ መሆኑ እየተሰማ ነው። ፌዴራል ፖሊስ በረከት ገበሬዋን ጨምሮ በነዳጅ ዘረፋና በኮንትሮባንድ ንግድ የተጠረጠሩ ሰዎች ላይ የአፋልጉኝ ማስታወቂያ ማውጣቱ እያነጋገረ ነው። በረከት ገበሬዋ በቅርቡ በዋስ ከእስር ቤት መለቀቋም የሚታወስ ነው። ዝርዝሩን ይዘናል። ጤና ያስጥልን። ከሸገር ቲዩብ የሳቱ መረጃዎችን ይዘን ቀርበናል። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር ያደርጋችሁ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ እናልፋለን። የኢትዮጵያ ፌዴራል ፖሊስ በረከት ወርቁን ጨምሮ 4 ግለሰቦች በከባድ የሙስና ወንጀል እንደሚፈለጉ አስታውቋል። የኢትዮጵያም ፌዴራል ፖሊስ በረከት ወርቁ፣ ጌታቸው አሞኛም፣ ይልቃል የኔሰውና አቦሽ አየለ የተባሉ ግለሰቦች በከባድ የሙስና ወንጀል እንደሚፈለጉ አስታውቋል። ፖሊስ ባወጣው መረጃም በከባድ የሙስና ወንጀል ተጠርጥረው የሚፈለጉ ግለሰቦችን ማንነትና ምስል ዛሬ ይፋ አድርጓል። በፎቶግራፋቸው ተለይተው የቀረቡ ግለሰቦች በአገርና በሕዝብ ሀብት ላይ ከፍተኛ ጉዳት ያደረሰ ከባድ የሙስና ወንጀል በመፈጸም የሚፈለጉ ናቸው ብሏል። የፌዴራል ፖሊስ በመሆኑም ህብረተሰቡ ተጠርጣሪ ግለሰቦችን በሚመለከት ማንኛውም አይነት መረጃ ካለው እንዲያሳውቅ ጥሪ አቅርበዋል። ፖሊስ ይህን መረጃ ያወጣው ይፈለጋሉ የተባሉት ግለሰቦችን የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት ያደረጉ 13 ግለሰቦች ላይ ክስ መመስረቱ መገለጹን ተከትሎ ነው። ተከሳሾቹ አንደኛ አቶ ዲባራ ፉፋ፣ ሁለተኛ አቶ ሹም አለም ብራኔ፣ ሶስተኛ አቶ እስጢፋኖስ ጌትነት፣ አራተኛም አቶ ይላቅ አወቃም፣ አምስተኛ አቶ አበላ ግዛው፣ ስድስተኛም አቶ ጌታቸው አሞኛም፣ ሰባተኛ ወይዘሮ በረከት ወርቁ፣ ስምንተኛም አቡሽ አየላም፣ ዘጠነኛም ይልቃል የኔሰው፣ አስረኛም የኛ ፔትሮሊየም የግል ማህበር፣ 11ኛም አቶ ስማለም ብረቱ፣ 12ኛም አቶ አባይነ አወልና አቶ ብስራት አበባው ናቸው። ተከሳሾቹ ከ70 ሚሊዮን ብር በላይ የሚገመት ነዳጅና ነጭ ናፍጣም ከመንግስት ቁጥጥር ውጭ በማድረግ በገበያ ላይ እጥረት እንዲፈጠር ማድረጋቸውም በክሱ ተመላክቷል። የክስ መዝገቡ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛም የሙስና ጉዳይ ወንጀል ችሎት መቅረቡ ተሰምቷል። ይህን የፌዴራል ክስን በተመለከተም በረከት ወርቁ ምላሽ ሰጥታለች። እኔ ከብልጽግና የዘረፍኩት ነገር የለም፣ እንደውም ብልጽግና ፓርቲም ከኔ ንብረት ላይ 15 ሚሊዮን ብር ዘርፎኛል ስትል ምላሽ መስጠቷን ከማህበራዊ ትስስር ገጿ መመልከት ችለናል። በረከት በፌስቡክ ገጿ በጻፈችው መረጃ ኢትዮጵያ ውስጥ በቀጥታ ነዳጅ በትንሹ ለማሽነሪዎች፣ ለትራክተሮች፣ ለጄኔሬተሮች እንድንጠቀም ከተፈቀደላቸውም 820 ቀጥታ ተጠቃሚዎች 1980 ማደያዎች፣ 200 በላይ ካምፓኒዎች 4 ሰዎች ብቻ ተጠያቂ ሆንን። 4 ሰዎች ብቻ ነዳጅ አስወደድን። እኔስ ግን ምን ነክቶኝ ነው ከእርሻ ቀጥታ የወርቅ ማዕድን ማውጣት የጀመርኩት? በቃ ወርቁን እተዋለው ተውኝ። 98 ቢሊዮን በ9 ወር የዘረፉት የብልጽግና ባለስልጣናት ለምን ተፈላጊ አልሆኑም? ነዳጁን እንኳን የተፈቀደልኝን አልወሰድኩም። ራሳችሁ ናችሁ ሽጣችሁ የበላችሁት። በወንጀል ተፈላጊ ሆንኩ ምንም በማላውቀው ጉዳይ 8 ሚሊዮን ብር ሀገሪቷን አሳጣሻት ነው ያላችሁት። ምን አለበት 8 ቢሊዮን ያሳጣሻት ብትሉኝ እንኳን ጥሩ ነበር። እናንተ የወሰዳችሁብኝ እንኳን 15 ሚሊዮን ብር በላይ ሆነው። ይሁንና መጨረሻውን አብረን እናያለን። በነገራችን ላይ አቡሽ አየለ ማለት እንደኔ 2 የወርቅ ጉድጓድ ሳይሆን
28 የወርቅ ማውጫ ያለው ለብሔራዊ ባንክ በኩንታል ወርቅ ከሚያስገቡ ሰዎች አንዱ ነው። እንግዲህ ምን ይደረጋል? ወርቅና ነዳጅ ላይ የሚሳተፉ ጥቂት ቡድኖች በስተቀር ሌሎቻችን እንድንወገድ ተፈርዶብናል። ከዚህ ነገር ጀርባ ያላችሁ ግለሰቦች እግዚአብሔር ይፍረድባችሁ። እኔስ ምንም አልሆነም አስተማማኝ ቦታ ነኝ ስትል በረከት አደራ ምላሿን ሰጥታለች። በእነ ደብረጽዮን የሚመራው የህወሓት ቡድን አስቸኳይ አዋጅ ሊያውጅ መሆኑ ተነገረም። በትግራይ ክልል በህወሓት የፖለቲካ አመራሮች መካከል የተፈጠረው የውስጥ ልዩነት እየተባባሰ መምጣቱን ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የፓርቲው ክንፍ በክልሉ የአስቸኳይ ጊዜ አዋጅ ለማወጅ በዝግጅት ላይ መሆኑን የተለያዩ የውስጥ ምንጮች እየጠቆሙ ነው። መረጃዎቹ እንደሚያመለክቱት ይህ እርምጃም ከኤርትራ መንግስት ጋር በተረጋም የጋራ ምክክር ሊወሰድ የታሰበ ነው የሚሉ ከባድ ውንጀላዎችም እየተነሱ ነው። ለዚህ ድንገተኛ የአስቸኳይ ጊዜ አዋጅ እቅድ እንደ መነሻ ተደርገው ከተጠቀሱት ጉዳዮች መካከልም ወጣቶችና የቀድሞ ታጣቂዎች ዳግም ወደ ትጥቅ ትግል ላለመግባት የሚያሳዩት እምቢተኝነት እንዲሁም ማህበረሰቡ ልጆቹን ለጦርነት ላለመላክ ያዘው አቋም ዋነኞቹ ናቸው። በተጨማሪም ጀነራል ታደሰ ወረደም ስልጣን እንዲያስረክቡ የቀረበላቸውንም የሽምግልና ጥያቄ ውድቅ በማድረግ ከኃላፊነታቸው ገለል ማለታቸው ሁኔታውን ይበልጥ እንዳወሳሰበው በዘገባው ተገልጿል። ምንጮች እንደገለጹት አዋጁን ለማወጅ የታሰበባቸው ዋነኛ ግቦች ተብሎ ከተዘረዘሩት ውስጥም ጥሪ ያልተቀበሉ ወጣቶችን በግዳጅ ወደ ማሰልጠኛ ካምፖች ማስገባት እንዲሁም በሰራዊት ውስጥ ያሉ ተቋሚ አመራሮችንና አባላትን በቁጥጥር ስር መዋል ይገኙበታል። ከዚህም ባሻገር የጀነራል ታደሰ ወረደን ቢሮ በመክፈት እናቱ ገብርኤል ዲላን ጨምሮ በዙሪያቸው ባሉ አመራሮች ላይ እርምጃ ለመውሰድ እንዲሁም ቁልፍ የፖለቲካ ተቋሚዎችን ለኤርትራ መንግስት አሳልፈው እስከ መስጠት የሚደርስ እቅድ መኖሩን ምንጮች አመላክተዋል። የህግ ባለሙያዎችና ፖለቲካዊ ታዛቢዎች በበኩላቸው በኢትዮጵያ ህግ መሰረት የክልል መንግስታት የአስቸኳይ ጊዜ አዋጅ ማወጅ የሚችሉት ከከባድ የተፈጥሮ አደጋም፣ የጎርፍ መጥለቅለቅ ወይንም ከህዝብ ጤና ጋር በተያዘም ወረርሽኝ ሲከሰት ብቻ መሆኑን ያስታውሳሉ። በመሆኑም አሁን በትግራይ ክልል ሊወሰድ የታሰበው ይህ እርምጃም ፖለቲካዊና ወታደራዊ ዓላማን ያነገበ በመሆኑ ልክ እንደ ሰሜን እዙ ጥቃት ክልሉን ወደ ሌላም አዲስ የትጥቅ ግጭት ሊያስገባው ይችላል የሚል ጠንካራ ስጋት መፍጠሩን ጉዳዩን በቅርበት የሚከታተሉ አካላት እየገለጹ ነው። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል በቀጠለው ግጭት በወገዳ ከተማ በርካታ ንጹሃን ተማሪዎች በድሮን መጨፍጨፋቸው ተነገረም። በሰማዳ ወረዳም ወገዳ ከተማ ላይ በተሰነዘረም የድሮን ጥቃት ወደ ትምህርት ቤት በመሄድ ላይ የነበሩ ተማሪዎችና ውሃ በመቅዳት ላይ የነበሩ ንጹሃን ዜጎች በግፍ መጨፍጨፋቸው ተሰምቷል። የፋኖ ኃይሎች ባሰራጩት መረጃም ከሰማዳም እስከ ወለላ ባህር የፋኖ ኃይሎች በወሰዱት እርምጃም አይቀጡ ቅጣት የተቀጣውም የብልጽግና ኃይል ቂሙን በንጹሃን ላይ ተወጥቷል ብሏል። ሚያዝያ 29 ጠዋት 2 ሰዓት አካባቢም በወገዳ ከተማ በተፈጸመው በዚህ አረመናዊ የድሮን ጥቃት የወደፊት ተስፋ የነበራቸው 2 የ12ኛ ክፍል ተማሪዎችና አንዲት የ6 ዓመት ሕፃን ሕይወታቸው በአሰቃቂ ሁኔታ ተገድሏል ብሏል። በጥቃቱ የተሰዉ ተማሪዎችን ሲገልጹም ወጣት አምሳሉ የ12ኛ ክፍል ተማሪም፣ ሕፃን አንጓች ወረታው የ6 ዓመት ሕፃን፣ ወጣት ቢተውዱ የ12ኛ ክፍል ተማሪም፣ በስም ያልታወቀም ውሃ በመቅዳት ላይ የነበረ ወጣት። ከዚህ በተጨማሪም
ሌሎች 7 ንጹሃን ወገኖች በደረሰባቸው ከባድ ጉዳት በወገዳ ሆስፒታል በጽኑ ሕክምና ላይ ይገኛሉ ብለዋል። የመንግስት ወታደሮች በዚህ ሳይወሰኑ በሰማዳ ወረዳም ለፋኖ መረጃ ሰጣላችሁ በሚል ሰበብ 30 የሚሆኑ ወጣቶችን በማፈንም ወደ ሸረፍ ጎዲ በመውሰድ ኢሰብአዊ ድብደባና ግፍ እየፈጸሙባቸው እንደሚገኙ ተናግሯል። ይህ እርምጃም አገዛዙ ከህዝብ መነጠሉንና መጨረሻው መቃረቡን ተከትሎም የተያዘው የጭንቀትና የፍርሃት እርምጃ መሆኑን የአካባቢው ነዋሪዎች ገልጿል ብለዋል። ይህ በእንዲህ እንዳለ የፋኖ ኃይሎች በሮቢት ከተማ በቅርብ ርቀት መሃል አስፓልት ላይ በወሰዱት እርምጃ የብልጽግና የፋይናንስ ኃላፊ እንዲሁም አንድ የመኪና ሾፌር ጨምሮ መማረካቸው ሰምቷል። የፋኖ ታጣቂዎች በወሰዱት ድንገተኛ ጥቃት በቁጥጥር ስር ያለውን የጠላት ላንድ ክሩዘር መኪናም ሙሉ በሙሉ በማቃጠል ከጥቅም ውጭ መደረጉን አንስተዋል። የብልጽግና መንግስት የአማራ ፋኖን አስፈቻለሁ በማለት በተሳሳተ ውጅንበር በአማራ ሕዝብ ላይ በመንፋት ምርጫ ለማድረግ የተለያዩ እንቅስቃሴዎች ላይ ቢሆንም ፋኖ በተግባር እያንበረከከው ይገኛል ብለዋል። የኢትዮጵያ ንግድ ባንክ ሰራተኞች ከሙያ ግዴታቸው ውጭ በሆነ መልኩ የምርጫ ካርድ እንዲያወጡና የግል መረጃዎቻቸውን ለባንኩ እንዲያስመዘግቡ ከፍተኛ ተጽዕኖ እየተደረገባቸው መሆኑ ተነገረ። የግፊት በባንኩ ውስጥ ባሉ የተለያዩ የሥራ ክፍሎችና ቅርንጫፎች ውስጥ በኃላፊዎች በኩል እየተተገበረ ይገኛል። እያንዳንዱ ሰራተኛ ምርጫ ካርድ እንዲያወጣና ካርዱን ማውጣቱን የሚያሳይ ማስረጃ እንዲያቀርብ ይጠየቃል። ሰራተኞቹ ያወጡትን የምርጫ ካርድ መለያ ቁጥር ፋይዳም ዲጂታል መታወቂያ ቁጥራቸውን ለተቋሙ ኃላፊዎች እንዲያስረክቡ ግዴታ ተጥሏል። ይህ ግፊት በባንኩ አስተዳደራዊ መዋቅር ውስጥ በተዋረድ እየተፈጸመ መሆኑን ጥቆማዎች እያሳዩ ነው። ከፍተኛ የሥራ ኃላፊዎች ለታችኛው መዋቅር መመሪያ በመስጠት ሰራተኞች መመዝገባቸውን እንዲከታተሉ እያደረጉ ነው። መረጃውን ለመስጠት ፍቃደኛ ያልሆኑ ወይንም የምርጫ ካርድ ያላወጡ ሰራተኞች ላይ በስውር ሆነ በግልጽ የሥራ ዋስትና ስጋት እየተፈጠረባቸው መሆኑ ተጠቁሟል። የአሰራር በበርካታ የባንኩ ሰራተኞች ዘንድ ቅሬታን ፈጥሯል። የኢትዮጵያ ንግድ ባንክ የመንግስት የልማት ድርጅት እንጂ የፖለቲካ ድርጅት ባለመሆኑ ሰራተኞቹን ለፖለቲካ ዓላማ ማስፈጸሚያ መጠቀም የሙያ ገለልተኝነትን ይጥሳል። የምርጫ ካርድ ማውጣትም ሆነ ድምጽ መስጠት በሕገ መንግስቱ የተደነገገ የዜጎች የፈቃደኝነት መብት እንጂ በግዳጅ የሚፈጸም ግዴታ አይደለም። የፋይዳ ዲጂታል መታወቂያና የምርጫ ካርድ ቁጥርን የመሰሉ የግል መረጃዎችን ለስራ ክፍል ኃላፊዎች እንዲሰጡ መገደዳቸው መረጃዎቹ ለምን ዓላማ እንደሚውሉ ስጋት ፈጥሯል። ይህ በንግድ ባንክ ውስጥ የታየው ድርጊት ቀደም ብሎ በደብረ ማርቆስ ፖሊቴክኒክ ኮሌጅና በሌሎች የመንግስት ተቋማት ውስጥ ከሚታየው የግዳጅ ምርጫ ካርድ ምዝገባ ጋር ተመሳሳይነት አለው። ይህም ገዢው ፓርቲ ብልጽግና የመንግስት መዋቅሮችን ለምርጫ ቅስቀሳና ለቁጥጥር እየተጠቀመባቸው መሆኑን የሚያጋልጥ መረጃ ነው። ውድ የሸገር ቲዩብ ቤተሰቦቻችን ለሰዓቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜም